ኦፌኮ ኦሮሚያ ክልል ውስጥ ያለው የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋብዝ ስላልሆነ በአዲስ አበባ ብቻ ለመወዳደር መወሰኑን የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና ተናግረዋል። ፕሮፌሰሩ ከቢቢሲ ጋር በነበራቸው ቆይታ የፖለቲካ ምህዳሩ መጥበብና አስተማማኝ ጸጥታ አለመኖር ብቻ ሳይሆን በኦሮሚያ የሚንቀሳቀሱ ታጣቂዎችም እንዲወዳደሩ እንደማይፈልጉ ገልጸዋል። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ በምርጫ ቦርድ ህግ መሰረት በተከታታይ 2 ምርጫዎችን ያልተሳተፈ ፓርቲ እንደሚሰረዝ ጠቅሰው በዚህም ምክንያት በአዲስ አበባ ብቻ ለመወዳደር መወሰናቸውን ተናግረዋል። ከ10 ያላነሱ ፓርቲዎች በጋራ በመሆን በተደጋጋሚ የምርጫ አስቻይ ሁኔታዎች እንዲፈጠሩ መንግስትንም ምርጫ ቦርድንም መጠየቃቸውን ያስታወሱት ፕሮፌሰር መራራ ብዙ የተሻሻለ ነገር የለም ብለዋል። ተወዳዳሪ ካላመጣችሁ ስላሉን ቅዳሜ ህዳር 20 ቀን 2018 ዓ.ም አስቸኳይ የማዕከላዊ ስብሰባ አካሂደን በኦሮሚያ አካባቢ ያሉትን ሁኔታዎች ከገመገምን በኋላ በሙሉ ድምጽ ኦሮሚያ ላይ ለምርጫ የሚሆን አስቻይ ሁኔታ የለም የሚል ውሳኔ ማሳለፋቸውን ተናግረዋል። ኦፌኮ ህዳር 23 ቀን 2018 ዓ.ም ባወጣው መግለጫ ላይ በመጪው አጠቃላይ ምርጫ ምሳሌያዊና ስልታዊ ተሳትፎ የተሰኘ ስትራቴጂን በመከተል በአዲስ አበባ የምርጫ ክልሎችና የደህንነት ሁኔታ በምርጫ ለመሳተፍ አስቻይ መሆኑን የስራ አስፈጻሚው ግምገማ በሚያጸድቃቸው የምርጫ ክልሎች ብቻ እጩዎቹን እንደሚያቀርብ ገልጿል። ፕሮፌሰር መራራ ሲቀጥሉም በማንኛውም የፖለቲካ ፓርቲ ለነጻና ፍትሃዊ ምርጫ መጀመሪያ የሚጠይቀው አስቻይ የፖለቲካ ምህዳር አለ ወይ የሚለውን ነው በማለት ፓርቲያቸው እንደሌለ እንደሚያምን ተናግረዋል። ምርጫ ቦርድ ገለልተኛ አይደለም ሲሉ የተናገሩት ፕሮፌሰር መራራ በተቃዋሚዎች ስምምነትና በጋራ የተቋቋመ ተቋም አይደለም ብለዋል። አሁን ባለው የምርጫ ስርዓት ቦርዱን ከላይ ጀምሮ እስከ ታች ድረስ በአንድ ፓርቲ የሚታዘዙና አንድ ፓርቲ የመለመላቸው ናቸው ብለዋል። ከ200 በላይ ቢሮዎች ነበሩን፣ አሁን ግን 3 ብቻ ነው ያሉን በማለት በተለያዩ የኦሮሚያ አካባቢዎች ተንቀሳቅሰው የምርጫ እንቅስቃሴ ለማድረግ አዳጋች መሆኑን ተናግረዋል። ከሁሉም በላይ አስደንጋጭ ሁኔታ የጸጥታ ጉዳይ ነው የሚሉት የኦፌኮ ተቀዳሚ ምክትል ሊቀመንበር በተደጋጋሚ እንደተናገርነው አሁን ባለው የጸጥታ ሁኔታ ኦሮሚያ ላይ ተወዳዳሪ ታዛቢ ማቅረብ ከዚያም በኋላ ደግሞ ተንቀሳቅሶ የምረጡኝ ዘመቻ ለማድረግ አመቺ አይደለም ብቻ ሳይሆን ብዙ የሚታሰብ አይደለም ብለዋል። በኦሮሚያ ሰው በነጻነት ተንቀሳቅሶ መመለሱ ችግር ውስጥ ገብቷል ያሉት ፕሮፌሰር መራራ ስለዚህ የአባሎቻችንን ህይወት ለአደጋ ከማጋለጥ ውጪ ትርፍ አናገኝበትም ሲሉ ተናግረዋል። ከሁሉም በላይ የጸጥታና የፖለቲካ ምህዳሩ እጅግ በጣም እየጠበበ በመምጣቱ በኦሮሚያ ውስጥ ላለመወዳደር መወሰናቸውን ተናግረዋል። ምርጫ ሺዎችን ከቻልክ ሚሊዮኖችን የምታንቀሳቅስበት ነው የሚሉት ፕሮፌሰር መራራ በምርጫው ተወዳዳሪ ማቅረብ ብቻ ሳይሆን ተወዳዳሪዎችን ዋስትና ይፈልጋሉ በማለት ይህንን ማድረግ የሚቻልበት የጸጥታ ሁኔታ አለመኖሩን ተናግረዋል። የጸጥታ ሁኔታውን ኃላፊነት መንግስት ወስዳለሁ ቢል እንኳን በግልጽ ቋንቋ በኦሮሚያ የሚንቀሳቀሱ ታጣቂዎች አይፈልጉም ያሉት ፕሮፌሰር መራራ በዚህ መካከል አባሎቻቸውንና ደጋፊዎቻቸውን ለአደጋ ማጋለጥ እንደማይፈልጉ ተናግረዋል። በኢትዮጵያ ውስጥ የሚደረገው ምርጫ 2 መሰረታዊ ነገሮች ካልመለሰ ዋጋ አለው ብለን አናስብም የሚሉት የኦፌኮ ተቀዳሚ ምክትል ሊቀመንበር አንደኛው ለዲሞክራሲያዊ ስርዓት አስተዋጽኦ ያደርጋል ወይ የሚለው ነው ብለዋል። እኔ ዲሞክራሲያዊ ስርዓት ለማዋለድ የሚያስችል ነጻና ፍትሃዊ ምርጫ ይኖራል የሚል እምነት የለኝም። ሁለተኛው ደግሞ ምርጫው ሰላምና መረጋጋት ያመጣል ወይ የሚለው ነው በማለት በኦሮሚያና በሌሎች አገሪቱ ክፍሎች ያሉት የጸጥታ ሁኔታዎች ላይ ሳይስተካከሉ ይህ አስቸጋሪ እንደሚሆን ተናግረዋል። ኢትዮጵያ ውስጥ ድሮውንም ቢሆን በምርጫ የህይወት ዋጋን ስንከፍልበት ነበር። አሁን ደግሞ የባሰ ሁኔታ ስለመጣብን ዝም ብሎ አጉል ጨዋታ ውስጥ ላለመግባት ገምግመን ለምርጫ አስቻይ ሁኔታ እንደሌለ በሙሉ ድምጽ ወስነናል። እዚህ ሀገር ምርጫ ማለት መለስተኛ ጦርነት ማለት ነው የሚሉት ፕሮፌሰር መራራ ለደጋፊዎቻቸው ዲሞክራሲ አለ፣ ምርጫ አለ ብለን ህዝቡን ማወዛገብ፣ ስራ ማስፈታት፣ የህይወት ዋጋ ማስከፈል ተገቢ አይደለም። በአሁኑ ወቅት በኦሮሚያ በመንግስትና በታጣቂዎች መካከል ጦርነቶች እየተካሄዱ ነው ያሉት ተቀዳሚ ምክትል ሊቀመንበሩ በክልሉ ከመንግስት ብቻ ሳይሆን ከታጣቂዎችም ጫና እንዳለባቸው ይናገራሉ። አሁን ባለው ሁኔታ ታጣቂዎቹም ምርጫው ነጻና ፍትሃዊ ስለማይሆን ለመንግስት ሽፋን ለመስጠት ካልሆነ እዚህ ውስጥ መግባቱን እንደማይደግፉ ይታወቃል ብለዋል። በኦሮሚያ የሚንቀሳቀሱ ታጣቂዎች ባለፈው ሀገራዊ ምርጫ በክልሉ በምርጫ ታዛቢነት የተሳተፉ ግለሰቦችን በሌለ ምርጫ ለምን ታዛቢ ሆናችሁ በሚል ብዙ ሺህ ገንዘብ የተቀጡበት ሁኔታ አለ ሲሉ አስታውሰዋል። መንግስትና ታጣቂዎች የፖለቲካ ስምምነት ላይ ባልደረሱበት ህዝቡን ወደ አላስፈላጊ ግጭት ማስገባት አንዱ ፍራቻችን ነው ሲሉም ተናግረዋል። ኦፌኮ አባላቱን ጨምሮ የፓርቲው መሪዎች ባለፉት ዓመታት መታሰራቸውን፣ የፓርቲው ጽህፈት ቤቶች መዘጋታቸውን በመግለጽና ነጻ ፍትሃዊ ምርጫ ይካሄዳል ብሎ እንደማያምን ይናገራል። ኦፌኮ ማክሰኞ ዕለት ህዳር 23 ቀን ባወጣው መግለጫ በአዲስ አበባ ብቻ ምርጫ እንደሚሳተፍና እስከ ምርጫው ድረስ ሁኔታዎች የሚሻሻሉ ከሆነ በሌሎች አካባቢዎችም ሊሳተፍ እንደሚችል ገልጿል። ከቢቢሲ ጋር ተቀዳሚ
ምክትል ሊቀመንበሩ በነበራቸውም ቆይታ ሐረርና ድሬዳዋን ለመጨመር እንደሚችሉ ተናግረዋል። ፕሮፌሰር መራራ በዚህ ምርጫ አዲስ አበባ ላይ ይወዳደሩ እንደሆን ተጠይቀው እኔ የሚያውቀኝ የአምቦ ህዝብ ነው፣ አምቦ ደግሞ ከሄድኩ 4 ዓመት አልፎኛል በማለት እንደማይወዳደሩ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው አገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ጊዜያዊ የጊዜ ሰሌዳ አውጥቷል። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጥቷል። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና የድዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ሰዓት ተኩል አካባቢ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋጅ በመሆኑ በረራው ቢደረግም የሚደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት በማለት አንወርድም፣ ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958 ህዝባር 2008 አንቀጽ 13 ንዑስ አንቀጽ 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አሳልፏል። በዚህም ተከሳሾቹ የተከሰሱት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አሳልፏል። ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ከጥቅምት ወር 2018 ዓ.ም ጀምሮ ላለፉት 2 ወራት ሙሉ በሙሉ መቆሙን የክልሉ ፕላን ኮሚሽን ኃላፊ ወይዘሮ ሃንሳ ተክላይ ገልጸዋል። ይህ የሆነው በማዕከላዊ መንግስትና በህወሓት መካከል ያለው የፖለቲካ ውጥረት የፕሪቶሪያውን ስምምነት ለአደጋ እያጋለጠው ነው በተባለበት ወቅት መሆኑ የጉዳዩን አሳሳቢነት ጨምሮታል። ኃላፊዋ እንደገለጹት ከሆነ ከቆመው በጀት መካከል ከጦርነቱ በኋላ በየወሩ ይከፈል የነበረው 844 ሚሊዮን ብር የካፒታል በጀት ወይም በፌዴራል መንግስት በኩል በክልሉ የሚተዳደር ይገኝበታል። ለ2018 ዓ.ም ለትግራይ ክልል ከተመደበው 18.8 ቢሊዮን ብር ውስጥ ከጥቅምት ወር ጀምሮ ምንም አይነት ክፍያ እንዳልተፈጸመ ወይዘሮ ሃንሳ ተናግረዋል። በተጨማሪም ለደሞዙ የደሞዝ ማሻሻያ ተብሎ ለመስከረም ወር የተላከው 481 ሚሊዮን ብር በነበረው ሰፊ ልዩነት ምክንያት ሳይከፈል መተላለፉን ገልጸዋል። አሁን ግን የጥቅምትም ሆነ የህዳር በጀት አልመጣም ብለዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው በህዳር ጽዮን በዓል ላይ ባደረጉት ንግግር በጀት ባለመምጣቱ አስተዳደሩ ወርሃዊ ደሞዝ እንኳን መክፈል ለማንችልበት ደረጃ ደርሰናል ሲሉ መናገራቸውን መዘገቡ ይታወቃል። በጀቱ በመቋረጡ ምክንያት በተለይም በገጠር ወረዳዎች የመንግስት አገልግሎት መቋረጥ መጀመሩን የገለጹት ወይዘሮ ሃንሳ ክልሉ የራሱን ገቢ ለመሰብሰብ እንኳን በጀት እንደሚያስፈልገው ጠቁመው በከባድ ችግር ውስጥ ነን ብለዋል። ስለ በጀት መቋረጡ ምክንያት ከፌዴራል መንግስት ወይም ደግሞ ገንዘብ ሚኒስቴር ለማብራሪያ ያደረግነው ጥረት አልተሳካም ሲል ቢቢሲ ዘግቧል። ሌሎች የ4 ኪሎ ቤተ መንግስት ምንጮች ግን ለትግራይ ህዝብ የሚላከው በጀት የክልሉ መሪዎች ለታጣቂዎቻቸው ደሞዝ እየከፈሉበት ነው የሚል ግምገማ መኖሩንና አሁን በጀቱ ቆመ የተባለው ከዚህ ጋር በተያያዘ ነው ሲሉ ይናገራሉ። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ቸር ተመኘንም።